እዝረት ማነው ወተት ፈልጌ ነው አጠገቤ እንዳትደርስ እንዳትደርስ ደግሞ ልቀቀኝ እንዳትነካኝ ዝም በል ወያላ የሻሽ ደጋፊ ደግሞ ምን ደረጃው አሁን ገንዘብ ስላለ የማንቸስተር ደጋፊ መሆን መስሎ ነው አደራ ደግሞ እዚህ ላይ አይጫንም እሺ ተመቸሽ ወይ ኑሮ ተስማማሽ ወይ ተመቸሽ ወይ ኑሮ ተስማማሽ ወይ አመልሽ ክፉ ነው ምኑ በትሽ በምር ሳናግርሽ ብዘጊ ቅር አይለኝም ቅርቅር ቅር አይለኝም ቅርቅር ተመቸሽ ወይ ኑሮ ተስማማሽ ወይ ተመቸሽ ወይ ኑሮ ሰብስክራይብ በማድረግ ቤተሰብ ይሁኑ ይመቻችሁ እዝረት ማነው ወተት ፈልጌ ነው ምን ወተት ናገባ ገባ አይደለም ውሻችሁ ይባላል አይነካም ባክኔ ስራ ላይ ሆኜ ነው ግባ እንዴ አይነካም አይ አልገባም እኔ ውሻችሁ ባለፈው ራሱ አባረረኝ እሱ ስራ ማላጣ አንተን አይነካም ባክ አይነካም ናገባ ቢበላኝ አይነካም እንዴ ናገባ ና ምን ትንቦቀበቃለህ እንዴ ሆ ይኸውልህ እንዳትሮጥ ቁጭ ካልክ አይነካም ቁጭ በል አይነካም ቁጭ ካልክ መጣው ማን ሩጥ አለ ሰበበኛ አንተ ምን አይነቱ ጮማ ራስ እቺ እኮ የተበላ ስልክ ትገዣለሽ እስቲ ሊያ አሪፍ ስልክ ነው ያ ስክሪኗ ትንሽ ተቆርጣለች እሷን ታሰራያታለሽ እሺ ስንት ነው 5000 እንዴ ምን ሆነ አላስወደድከው እኮ በዛ ላይ ሰርቼ ነው እንዴ ምን ሆነሻል እኔ ባሰርኩ ከዛ በላይ ሸጠዋል እንደዛ ከሆነ ሰርተሽ ነው አይ በቃ ሽጨው መጣው ጀለስ የቅድሙ ስልክ ሸጥከው እንዴ ምን ሆነሻል በጸዴ ዋጋ በ10000 ብር እኮ ሸጥኩት ኧረ እባክህ ስንት አሰርተው 15000 ኧረ አንተ ምን አይነቱ ጮማ ራስ ነህ ከስራው እኮ 20 ነበር ማሰራት ነበር ስማኛ ቤት እዚህ ናልማዝ ቤት እኮ ድግስ አለ እናማ ሄድን እንብላ እናት አታይንም እሷማ ቤት ነች እንደዛ ከሆነማ አሪፍ ነው ግን ቤት ስንገባ ከጠየቀችን ላይብረሪ ነበረን ነው እሺ ምን ነው እሺ በቃ ማሺ ግቡ እሺ ኬት ነው የምትመጡት በዚህ ሰዓት ከላይብረሪ አው በዚህ ምሽት ያው ፈተና ስለሆነ ግዴታ ማጥናት አለብን ለዛ እሺ አሁን የት እንደነበራችሁ ነቱ ለነገረኝ 200 ብር ሰጣችኋለሁ ላንተም 200 ላንተም 200 በቃ ንገራት ትጋብዘኛለህ ችግር የለውም ጋብዛለሁ እዚህ እና አልማዝ ቤት ማለት ነው ድግስ ነበርና እዛ ልንበላ ሄደን ነው ምግቡ እንዴት እንደሚጣፍጥ ብታይ እዛ ነበራችሁ ማለት ነው እስቲ ያንን ቦርሳ ቀበለኝ አጠገብ ያለው እሺ ይሄው አዎ አንተ ልትጨምርልን ነው ልትጨምር ኧረ አንፈልግም በቃ ከ200 በላይ ይብቃል ይሄ በቃናል እሺ ኑስቲ አንዴ ኑልኝ አቶ አንተነህ የተወሰኑ ሰራተኞችን እንቀንሳለን በጣም አዝናለሁ አንተ አንዱ የምትቀንሰው ነው ምን ያስቃል አጅሪው እንዴ ወሰረኩ ትላንት አባረሬ ነበር እኔ ሰላምታ ታቀርባለህ እንዴ ቦታ ላይ ቁጭ ብለህ አሬ ቅርታኔ ማቆ ነገር የለም በእናትህ እንደ ስትስቃ ነበር እንዴ ጭራሽ ስቃል እኔ ስቄያለሁ ነሽ እንዴነሽ እሺ ለጣይቅሽ ኦኬ እሺ ታልባ ቢንጫጫ ምንድነው ምሳሌ አነጋገር ኦኬ ተልባም ቢጫጫ ባቄላም ተንጫጫ አይደለም ሌላ ሞክሪ ተልባ ቢንጫጫ ሁሉም የእህል ዘር ተንጫጫ እንዲህ ረጅም አይደለም ተልባ ቢንጫጫ እንደዚህ ሁለት ወርድ ነው ተልባ ቢንጫጫ ለምን ተንጫጫ
ግጥም ነው። እሺ ይቅርብሽ። ሌላ አይደለሽም። እንቆቅልሽ ላድርግ። አዎ እሺ። አይኗን ተኩላ ገበያ የምትወጣ አይኗን ተኩላ ገበያ የምትወጣ አይኗን ተኩላ ገበያ ገበያ ከምትወጣ ለምን ሱፐር ማርኬት ምናምን አትወጣም? አይኗን ከተኳለች ሜካፕ ከተቀባች ግን አይኗን ተኩላ ገበያ የምትወጣ በጣም መዘነጥ የምትወድ ሴት አረዛ ልጄ ፋዘር እንዴት ነህ? ደህና ነኝ ፋዘር። ምን ነው በሰላም ነው? በሰላም ነው ልጄ። እሺ ተቀመጡና እናውራ። ፈልገውኝ ነው? ልቁም ልጄ። ሜሮን የኔ ልጅ ፍቅረኛክ እንደሆነች አውቃለሁ እና ዛሬ የተገናኛችሁበትን 3ኛ ዓመት አስመልክቶ ቆንጆ ሆቴል እራት ልትጋብዛት እንደሆነ ሰምቻለሁ። እውነት ነው ፋዘር። ቆንጆ ሆቴል ከምትጋብዛት ብሩን ስጠኝና እኔ ጤፍ ልሸምትበት። ምን አትታዘበኝ ልጄ፣ ግዴታ ሆኖብኝ ነው። የኔ ሚስኪን ልጅ ልብስ ራሱ አስኮ ጨረታ ሄዳ በ15 ብር ነው ተጫርታ የምትለብሰው። በዛ በሚያምር ገላዋ ቦንዳ ነው የምትለብሰው። አንተን ካገኘች ጀምሮ ነው ሰውነቷ መለስ ያለው እንጂ ቀጫጫ ነበረች። አላቅም ነበር። አሁን አወክ። ውድ ሆቴል ወስደ ለአንድ ቀን ምግብ ከምትጋብዛት ብሩን ስጠኝና እኔ ጤፍ ሸምቼ ለአንድ ወር እንጀራ ላብላት። ግን እኮ ይሄና የቸገራት አትመስልም። አንዳንዴ ከንፈሯ ድርቅ ብሎ አታየው? አያታለሁ። ረሃብ ነው። እኔ እኮ ደቆባ ሳይ ባዝሊን ገዝቼላት ነበረ ወዛ እንዲልላት። ባዝሊን ከንፈሯን እንጂ አንጀቷን አያረሰው። የምግብ ቂቤ ግዛላትና እናቷ ሽሮ ላይ ጣል እያደረገች አንጀቷን ታረስላት። ያኔ ወዛ ትልሽ ሀዘር ያለኝ በሰጦት ደስ ይለኛል። ግን ሰጪ የእግዚአብሔር ነው። እግዚአብሔር ይስጥልኝ። እሷን ደግሞ ካም በኋላ እንዳትደውይልኝ በሏት። ልጄ አትሂድ። አንቺ ጤነኛ አይደለሽም እንዴ? እንዴት ነው ቺት ታረግብኛለህ? እንዴት ነው የምጠረጥርኝ እኔ? አረ በእናትሽ ተይ። ይሄ የተመረዘ አስተሳሰብ ማን ነው አይምሮች ላይ የሚያመጣው? አረ ከጓደኞቼ ጋር ነኝ። አንቺ ሴትዮ ካላመንሽ ያው ሰሊምን አናግሪው። ሀዩ ራይ ኢክራም ሃናን ወንድሜ ልጅ እያለ ምን መሆን ነበር የምትፈልገው? አርቲስት መሆን ነበረ ህልሜ። ትምህርት ቤት ራሱ የቲያትር ክበብ አባል ያለው የተባልኩ ተዋናይ ነበርኩኝ። የተጨበጨበልኝ። አሁን ያው እድሉን የሚሰጥ ጠፋ እንጂ ምርጥ አርቲስት ነበረ መሆኑን ፈልገው። ትዝታዬን ቀሰቀስክብኝ በእናትህ። ኧረ በጣም ደስ ይላል ወንድሜ። ግን ብዙ ጊዜ ምን ሆነ ነበር የምትሰራው? ብዙ አይነት ካራክተር ነበር የምሰራው፣ ግን በጣም የሚወደድልኝ የሆነ ሌቦኝ የምሰራበት ካራክተር እንዳለ ትምህርት ቤቱ ዝነኞኝ ነበረ። በቃ አድናቂ ዘጭ ነበረ ነው። እና ታዲያ በዛ ለምዶብህ ነው እንዴ ሁሉ ጊዜ ማታ ያባየን ኪስ የምትፈትለው? ካራክተሩ በጣም ውስጥ ገብቷል ማለት ነው ወንድሜ። ምን ለካ አንተ ለጊዜ ነው የምታራቁት? አንተ ደውላ ጭራሽ አስቀምጬ በቀለብኩ ከኔ ስርቆት ተነስ። ወንድ ልጅ ተባለ። ሜሪ እዚህ ሰፈር የምታውቂው በጋራጅ አለ? አሁን አለ። ክፍያ አለው። ታዲያ መቼስ በነፃ እናሳርፍ። ታዲያ እንደዛ ከሆነ ማን ያለውን ያርጋለሁ? ያምሻል እንዴ? ቤት ሀገር ነው ሴት በግባር ከምታልደው። ሴት ማረድ አትችልም እንዴ? አሁን በቃ አታስቢ፣ እኔ አራጅ ይዤልሽ እመጣለሁ። እሺ ማነው? በጋራጅ ትፈልጋላችሁ ተብዬ ነበረ። አዎ መጣክ ናግባ። ቆይ ብላጅ የለለም። ጉንፋን ስለያዘኝ ከላይ ጠጋ በይ። እርግጠኛ ነህ ግን በግማር ትችላለህ? ይቅርታ ስልክ ተደወለብኝ። ይሄ ብላ ማረድ ትችላለህ። በጉ ጠፋ። ድሮንም ሌባ እንደሆነ ጠርጥሬ ነበር። እነሱን እንጂ እኔ መቼም ቢሆን መሸወዳችኝ። አጠገቤ እንዳትደርስ እንዳንተ ሰው ደግሞ ልቀቀኝ፣ እንዳትነካኝ። ከዚህ በፊት እንነጋገር አልኩ እምቢ አልክ። አሁን ግን ቆርጦልኛል። ያማል እንዴ? ተረጅኝ። እኔ እዚህ ጋር እየተጨናነቅኩ ነው። ነፍሴ ውስጥ የተጨናነቀብኝ። በቃ ተረጋግ እንጂ ማሪ። እኔ አንቺን ሆድ ማለት ልብሽን ለመጠገን ጠንክሬ እሰራለሁ። ቢሆንም አልታየኝም። ወሬ ብቻ ትርጉም የለውም ባይል እኮ። እኔ ደግሞ አብረን እንድንሆን ነው የምፈልገው። ፕሊዝ ተረጅኝ እባክሽ። አብረን ማለት ነው እንሆናለን፣ ግን ገብቶሃል? እኔ አንተ ለምግብ ብዬ አይደለም አብሬ ያለው እንዳይመስልህ። አይ ነው እኔ እኮ አንቺን ስለምፈልግ ነው አብረን እንድንሆን ስለምፈልግ እኮ። ግን ቢሆንም አልታየኝም። እንዴ ማሪ ለምን እንደማትረጂኝ? ሆዳም ናት ብለህ እንዳታስብ። እዛ ጋር ክትፎ ቤት አለ፣ እዛ ሄደን ቼክ እናድርገው። በቃ እንችላለን። እሺ
ምታመልጣኝ መስሎ ነበር። ቆይ ማነህ አንተ? ማነህ? አሁን 1 ደቂቃ ብቻ ነው የምሰጥህ። አንተ ነህ ወይስ አይደለህም? ማለት አልገባኝም። ማነህ? ድጋሚ አልጠይቅህም። አንተ ነህ ወይስ አይደለህም? እኮ ምን? አሃ አትናገርም? ትናገራለህ ወይስ አትናገርም? ነግሬህ ነበር። ከዚህ በላይ ስቃይን አሳያለሁ። አንተ ነህ ወይስ አይደለህም? እኔ እኮ ግራ ገባኝ። ምንድነው? አሃ እንደዛ ነው። ምን ልታረግ? አትናገር ማለት ታረግ ነው። አትናገር። ወንድሜ ያስቸገረ ነው እዛ ጋ። ፍቅር እኔ እናንተ ስንጋባ የምንወልዳቸው ልጆች ማለት ነው። አንዱ አይኑ ቡኒ ከለር ጸይም ቆንጅዬ ነው። ከዛ ደግሞ ሁለተኛ ልጃችን ሴት ነች። አፍንጫዋ የሚያምር ከንፈሯ ቆንጆ በዛ ላይ ተነጫናጭ ነች። ከዛ ደግሞ ሶስተኛው ልጃችን ወንድ ነው። በቃ ስፖርት የሚወድ ወንድ ነው የሚሆነው። ቆይ አንቺ በዚህ ክልል እርግጠኛ ነሽ? ምንም ቢፈጠር አገባሻለሁ አላልከኝ? በባለፈው ህይወት የወለድኳቸው ናቸው። እናቴ ጋር ነው ያሉት። ፕራንክ ይዤላችሁ አይደለም? ፕራንክ ሳደርግ ነው እንደዚህ ሆንኩት። ይኸውት እንዴት እንደተደበደብኩት ከሞት ነው። እየሳሙ ነው እንዴ ደበደቡክ? እንዴ አንዱ እንኳን አይንህን ምናምን አያገኝም እንዴ? አንድ እዚህ ጋር ብጉርክ እንኳን እኮ ፈቅ አላለችም። ይሄ የለኛው ከንፈር ብቻ ወይስ ንቦችን ነው ፕራንክ ያደረከው እንደተባለው? ነገረኛሽ ነገር እቺ አወራለችም እንዴ? አንተ ዋዊና እቺ ልጅ በቃ በበዓል ምድር ከቤት መባረር አይተለቻትም ማለት ነው። ሁሌ ምን ብናደርግ የሚሻለው? ቆይ አውጪው ምንድነው? ዛሬም ተባረርሽ። ምንድነው ምክንያትሽ? ኧረ ተውት በእናታችሁ። እኔ መሮኛል በቃ። ምንም እኔ ከቤተሰብ ጋር ምንም መግባባት አልቻልኩም በቃ። ምንድነው ያልተግባባሽ እኮ ነገር? የኔ ጥፋት እኮ አይደለም። እናንተ እኮ አልገባችሁም እኮ። እሺ አንቺ ጥፋት አይሆን። ምንድነው የተባረርሽበት ነው ዋናው ነገር? ይኸውልህ ለበዓል ዳቦ ድፊ ተባልኩኝ። አቦካሁትኝ። ከዛ በጠብቀው ዳቦ አልሆን አለ። ከዛ ሊጡን ደፋሁትኝ። ከዛ እንዴት ትደፊያለሽ ብላ ከቤት አባረረችኝ በቃ እናቴ። እንዴ አንቺ ለነገሩ ምን አጠፋሽ? ምን አጠፋሽ? ዳቦ እንድፊው አይደል ያለች? ጥፋቱ የእናትሽ ነው። እና እናቴ መከሰስ የለባትም። ሊጥ አስቀምጣ ዳቦ መጠበቅ የማናው ነገር እኮ ነው። አዎ መከሰስ የለባትም። መከሰሳለሁ። ታቢያረጋችሁ አንበሳ መኖር አንበሳ ጫማ ፕሊዝ። አንተ ምንድነው? የሰው ስልክ ልቀቅ። እና ለምን ዘለልክ? ደስ ብሎኝ ነው። ብራዘር አንተ ስልክ ነው የኔ ነው። ወንድ ቁጭ ብለህ ይሄ ማን ተበናት? ዝም በሉ። ማረጋገጫ ፓስፖርት 07 21 58 ከፈታ የራሳየው ከፈታ። ቁጭ በል ስማኝ፣ ተበደልኩ ብለህ የምታውቁኝ ላታወራሽ እያደረገች ለማንኛውም በጣም ነው የምወድህ። እሺ ፍቅር። እኔ ራሴ ግን ምን ያክል እንደምወድሽ ታውቂያለሽ? ቆይ ሲጀመር ምድር ላይ እንደኔ እድለኛ ሰው አለ? የምር ነው ምድር። ወዬ ፓፓ እየመጣሽ ነው? በቃ እኔ ልወጣ ነው። ቤት አሉ ስጫቸው። ስሚ ደግሞ በቃ እንዳልኩሽ ሻግምቺና ወዬ ቢያቸውሽ። አብሽር፣ ያው እንደተነጋገርነው ርጥ ስሚ ነው። አየ በቃ ደውልሻለሁ። እሺ የሜ ምንድነው የምንቀበለው? አንተ አንዴማ ልወጣ ነው። እሺ የሆነ ልጅ ዕቃ ያመጣላችሁ አልተቀበሉት እባካችሁን። ደግሞ እንዳከፋፍቱት አሲድ ነው፣ ለስራ ተፈልጎ ነው። ነግሬሃለሁ። አንተ ልጅ አሲድ እዚህ ቤት አስገብተን እንዳፈጀን። በቃ ተያይዘን ነው የምናልቀው፣ እንዳትነኩት ብያለሁ። በል ቶሎ ተመለስሽ፣ እናስቀምጥልሃለን ተቀብለን። በቃ መጣ፣ አሁን ይመጣል። አንቺ ልጅ ደግሞ ዝም ብለሽ እሺ ትያለሽ እንዴ? አሲድ ላይ ያስገባ ነው እዚህ ቤት። ምን ላድርግ? እርሶ ደግሞ እኔ ምን ላድርግ? እሺ ምን እንደሆነ በምን ይታወቃል? አሁን ጊዜው ከፍቷል እንዴ። መጣ። ማስክ ነገር አድርጊ፣ ቶሎ በይ። ግባ። ዴሊቨሪ ዚህ ነው የታዘዘው። አንተ ነህ ባለ አሲዱ። ቁጭ አድርገው፣ እሱ ጋር አቀርጋ አስቀምጥ። እሺ ጋሺ አስቀምጫለሁ። ምንድነው ግን አሲድ ነው ይሄ ነገር? እኔ ልጅ ምንም አላምነው። ምንድነው የኔ ልጅ ንገረኝ እስቲ። ኧረ ጋሺ ይሄ ከስተመር ሚስጥር ነው መናገር አልችልም ጋሺ። አትፍራ። ማን ይነግረዋል? ማንም እኮ አይነግረውም። ንገረኝ። እውነቱ ነው ልጄ፣ ንገረን፣ በእውነት ንገረን። በቃ ጫት ነው በርጫ ነው ጋሺ። ጫት ይኸው ተናግሬ ጀምሯል። እኔ እኮ ቀድሜ ተናግሬ ነበረ። ጥርሱ ላረፈው ላይ አንቺ ነሽ ጎመን ያልሽው። ይሄ ውሻ አምጪ፣ ስልኩን ስጪኝ፣ ስልኩን ልደውልለታል። አምጪ ቶሎ። 2 ሊትር 2 ሊትር። ሄሎ ፋዘር፣ እንታሲዳ የት ነህ? ምን ነው ፈለከኝ? ቶሎ በላ፣ በፍጥነት ቤት እየጠበቅኩ ነው። በፍጥነት። በሰላም ነው? አይ ሰላም ነው። ና ቤት እናወራለን። ቶሎ። እሺ። ያው እንደዚህ ይዞ ሰፈር ውስጥ ቢያዩት እሺ፣ ተዋረድኩ ማለትም አይደል? ለሰው ባይመስልም
ያምራል ያብባል ፍቅራችን አንለያይ ሲጀመር ለእውነተኛ ፍቅር ምሳሌ እኮ እኔና አንቺ ብቻ ነው የቀረነው እሱማ ልክ ነው ፍቅር እኮ ሁሌ እንደ ቁማር ነው መበላላት አለው እንዴት ዋላችሁ እዚህ ቤት ግቢ ሻምበል ዝም በል ወያላ የሻሽ ደጋፊ ደግሞ ምን ታረደው አሁን ገንዘብ ስላለ የማንቸስተር ደጋፊ መሆን መስሎ ነው አደራ ደግሞ እዚህ ላይ አይጫንም እሺ ሻሽ የነግራም ሻሽ ዝም በል ወያላ ነግር ያሉ ሻሽ ነው በቃ ምን ይመስላል አሁን ባንተ ቤት ይመደገፍ ነው ወተት ልግዛልህ አረ በእናትህ ወደዛ አረ እንዴ ፒተርሰን እንዴ ቦስ ታውቃለህ እንዴ አዎ ፒተርሰን ይባላል ይገርማል በጣም ጓደኛሞች ነው ኬንያ ከሄደ 2 አመት ሆኖት ነበር ገና ወደ ኢትዮጵያ እየገባ ነው መሰለኝ ቦስ ግን ሰውየው ኬንያ ሄዶ የመጣ ሳይሆን ኬንያ ተወልዶ የመጣ ነው ይመስል አይ ማቲያስ ስማ ግን ለምን ሰርፕራይዝ አናረጉ እንዴት ቦስ ይኸውልህ ልጅ እያለን የምንቃለደው ቀልድ ነበር ቀስ ብለህ ኋላው ትሄድና በጥፊ ትለዋለህ እንዴ ቦስ ቢገለኝስ እንዴ ወደ እኔ ተጠቁመዋለህ ከዛ ሰላም ብለዋለህ የኬንያ ዶላርም ሊሰጥ ይችላል እሺ ቦስ ፒተርሰን what boss ሰላም ነው ወንድሜ ሰላም ነው አባ አለው በእናትሽ የሆነ ነገር ተቸግሬ እኮ ላማክርሽ ብዬ ነው የመጣሁት ምን ነው ሆንሽ ወንድ ልጅ እኮ በእናትሽ አንድ አለችኝ እምላትን አህያ ሰርቀውኝ አህያሽ አህዬን ይኸውልህ ስንት ነገር ነበር ማረግበት ማታ አምሽቼ ይዣት ስራ ሰርተን እየገባን መጥተው እዚህ ጋር እንደምታየው ነው መጥተው ወሰዱብኝና ምን የገቢ ምንጭ ምናምን በሱ ነበር የምታገኘው ቤተሰብ አለ ፋሚሊ አለ ከፋሚሊ ተርፎ ይኸውልህ ጓደኞቼን ፋረጋቸው ነበር አዘንጣቸው አንቺ ለጀለስሽ ምትተርፊ ኮንሽ ለጀለስ ተርፍ ነበር እንደምታየው ነው አንድ አህዬን እየነዳው ምን እያልኩኝ ማለት በቃ ያለን እናዋጣልሻለን ደስ ይለኛል ኧረ ሚጂ አህያንሽ ተጠጣበታ ቢያንስ እንኳን እንብላ ባይቀር እንጠጣትልም ና አንተ አህያ ና ጀብተኛ ና መጥፎ ጓደኛዬ ነው ና ቁጭ ምር ያኔ ገድል እንዳልሰራን ቁጭ በል ሽጣጥቶ በእንዴ ኧረ እኔ 5 ብር ሲኖር ይቆጠሩ ነበር እኮ ቁጭ አንተ ላረቂ አልጋበዝከኝም ብል አጭማችን እኔ ተይ መጠጥ ተይ እንዴት በብላስ ይቀብሽ ማለት አልፈ ይቅርብኝ ጠጪ ለሆድሽ ነው አንድ ጠጣሽ ብለሽ ማን ይከስሻል ይቅርብኝ በእናትሽ ተይ ጠጪ ከጎኔ ላስቀምጣት እስኪ ኦሴ ተደፋ ጦስሽን እቀዳልሻለሁ እኔ ይቅርብኝ ጀመር ጦስሽን እቀዳልሻለሁ ሆድሽ ውስጥ ያሉት ትላትልሽ እንግዲህ ጥርግ አድርጎ ነው የሚያወጣልሽ እኔ አንቺ አልሽ እንጂ ልቅመስ ውስጥ ወጃማ ናት መሰለኝ የታወቅሽው ሀገሩንም ታውቂዋለሽ ኧረ ሲሉ ሰምቼ ነው አጠጣሽው ኡይ ሲሉስ ሞጃሎ እንደ መጣጣው እኮ መጣጥሽው ማን ነው መጣጣው እቀዳልሻለሁ በእናትሽ ተይ ሲሉ ራሱ ያፈሳል እስቲ ሊያዝልሽ እሱስ ያፈስ ሲሆን አራው ያፈሳል ኢትዮጵያ ውስጥ እኮ ሰው በጥረቱ የሚፈምስበት ሀገር ነው። አሁን እቺ ልጅ ለማሳቅ ሞክሮ ባለማሳቅ ነው የምር። ለማንኛውም እስቲ አንድ ቀልድ ትቀልድልናለች። ቪዲዮ ላይ እንመለስና ኮሜንት እናነባለን። የትም እንዳትሄዱ። አንዱ ማለት ነው ሴት ልጅ ለክፋል ተብሎ ፍርድ ቤት ቀረበ ማለት ነው። በቃ በጣም ዝም ብሎ ነው የሚላከፈው ሴት ማለት ነው። ከዛ እና ለክፋህን የሚባለው እውነት ነው ትለዋለች ዳኛዋ። አዎ የኔ ማራላ ነው በቃ እንሳቃ ዋጀፋ ቢዲ ይላል የምር እኔ እያሾፍኩ አይደለም ከልቤ ነው የሳቅሁትና እንኳን ደስ ያለሽ። ሰው እንዴት ባለማሳቁ ትስቃለህ? እሱዚ ያ ቢያንደኝ እናቴ አንቺ እኮ ማር ነሽ፣ ቀልድሽ ግን አርአር ነው የሚለው። ነገር አለባ ስለ ልቦና ሳይኮሎጂ የሚባል ነገር አለ። ለትንሽ ስቀን ነበር የምር ለጥቂት አለቀ ውዴ ነው ወይስ ይቀጥላል? አልቋል ካለችልን ስጋ ኧረ ተውኝ።
ስቅ ያለው የኔ ማር አንተ ራስህ እንዳትከሰስ አንተ ደግሞ ተይዘህ ፍርድ ቤት ብትገባ የፍርድ ቤቷን ሴትዮ መዶሻው ያምራል የኔ ማር ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።